ሰላም ቤተሰቦች ከዋቻማኒ መጽሐፍ በምዕራፍ 4 በክፍል 2 መጥተናል። በዚህ ክፍል የሚነሱ ዋና ዋና ሐሳቦችን እንመለከታለን። የመጀመሪያው የመንፈስ ቅዱስን መፍሰስ መቀበል ምልክቶችና ማስረጃ፣ ሁለተኛ መገለጦች ይለያያሉ፣ ሶስተኛ እሹ ፈትኑም የሚሉ ዋና ዋና ሐሳቦችንና ድንቅ እውነታዎችን እንመለከታለን። የመንፈስ ቅዱስ መፍሰስ መቀበል ምልክቶችና ማስረጃ። በበዓለ ሃምሳ ቃል በቃል የኢዩኤል ትንቢት ፍጻሜ ማለት አይደለም። በአዲስ ኪዳን በሐዋርያት ሥራ የተዘገበው የበዓለ ሃምሳ ታሪክ የብሉይ ኪዳን የኢዩኤል መጽሐፍ ትንቢት ፍጻሜ አይደለም። ሙሉ በሙሉ ቃል በቃል እንውሰደው ከተባለ ከኢዩኤል ትንቢት ጋር የተወሰነ ተመሳሳይነት ብቻ ነው ያለው። ለምሳሌ ኢዩኤል ስለ ትንቢት፣ ስለ ህልምና ስለ ራእይ ቢናገርም በበዓለ ሃምሳ ግን እነዚህ ነገሮች አናይም። በበዓለ ሃምሳ የሆነው ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ ስለመምጣቱና እንደ እሳት የተከፋፈሉ ልሳኖች ስለመምጣታቸው ነው የተነገረን። በተጨማሪም በበዓለ ሃምሳ ተሰብስበው የነበሩት ደቀ መዛሙርት ላይ የተገለጠው በልሳን መናገር መጀመራቸው ነው። በኢዩኤል ትንቢት ግን ስለ አውሎ ነፋስ ድምፅ ሆነ ስለ ልሳን አልተናገረም። ይህ በበዓለ ሃምሳ የተከሰተው የኢዩኤል ትንቢት ቃል በቃል መፈጸም ሳይሆን በዚህ መርህ የሚሰራ መሆኑን ማሳያ ነው። አንዳንድ አማኞች መንፈስ ቅዱስ በእኛ ላይ ሲፈስ በልሳን መናገር ግዴታ እንደሆነ አበክረው ይናገራሉ። ዳሩ ግን ጴጥሮስ እንደሚናገረው የበዓለ ሃምሳ ተሞክሮ እርሱ እንዳለው ይህ በነቢዩ ኢዩኤል የተባለው ነው። ጴጥሮስ ይህ በነቢዩ የተባለው ነው እንጂ ይህ የትንቢቱ መፈጸም ነው አላለም። እነዚህ ሁለት ሐረጋት በአመዛኙ ለየቅል የሆኑ መርሆች ያመለክታሉ። መፈጸም ቃል በቃል መሆንን ሲያሳይ ነው፣ ግን የዝምድናን ሐሳብ ይጠቁማል። ብዙዎች በበዓለ ሃምሳ የተከሰተው የመንፈስ ቅዱስ መፍሰስ የኢዩኤል ትንቢት ፍጻሜ አድርገው ያስቡታል። ይሁንና በኢዩኤል በልሳን ስለመናገር የተናገረው አንዳች ነገር የለም። እነዚህ ሰዎች በልሳን የመናገር ቴክኒኮች ለመማር ይሞክራሉ። ከዚያም አልፈው ህልም ለማለም ይሞክራሉ። ጴጥሮስ ያለው ግን ይህ አልነበረም። ጴጥሮስ ለማለት የፈለገው በዚያ ቀን በደቀ መዛሙርቱ ላይ የሆነው የመንፈስ ቅዱስ መፍሰስ ከኢዩኤል ትንቢት ጋር ተመሳሳይ መሆኑን ነው። በዚህ ምክንያት በበዓለ ሃምሳ ቀን የተከሰተውን የመንፈስ ቅዱስ መፍሰስ መገለጥ በቅጂ በእኛ ዘንድ ለመድገም መሞከር የለብንም። መገለጦች ይለያያሉ። የመንፈስ ቅዱስ መፍሰስ መገለጦች የተለያዩ ናቸው። አንዳንዶች ሊስቁ፣ ሌሎች ሊያለቅሱ፣ አንዳንዶች ኃይል እንደመጣባቸው ሲሰማቸው፣ ሌሎች የሆነ ነገር ሊሰማቸው ይችላል። ጴጥሮስ ይህ በነቢዩ የተባለው ነው እንጂ ይህ የትንቢቱ ፍጻሜ ነው ያላለው ይህን ሲያመለክት እንደሆነ ማስታወስ አለብን። አንዳንዶች የኤሌክትሪክ ንዝረት ሲሰማቸው፣ ሌሎች በብርድ ልብስ የመሸፈን አይነት ስሜት ይሰማቸዋል። አንዳንዶች ሊዘሉ፣ ሌሎች ከተቀመጡበት ላይነቃነቁ ይችላሉ። መንፈስ ቅዱስ ሲፈስስ ብዙ አይነት መገለጦች ሊከሰቱ ይችላሉ። መገለጦች ጴጥሮስ በነቢዩ የተባለው ነው ሲል ላስቀመጠው ትንተና አንዳች ችግር አይፈጥሩም። አንዳንዶች የመንፈስ ቅዱስን መፍሰስ ሽተው በእንባና በለቅሶ ሊቀበሉት፣ ሌሎች ደግሞ ከዚያ የተለየ መገለጥ ሊታያቸው ይችላል። ምክንያቱም ይህ በነቢዩ የተባለው ነው። ሁሉም ሰው የራሱ የሆነ ተሞክሮ ይቀበላል።
የእከሌ ተሞክሮ ከእኔ የተለየ ስለሆነ እውነት አይደለም ልል አልችልም። አንድ ሰው ልዕለ ተፈጥሯዊው መንፈስ ተቀብሎ ኢየሱስ ጌታ ነው ማለት ከቻለ ውጫዊው መገለጫ ምንም አይነት ይሁን ይህ ነገር ከእግዚአብሔር ነው። ጴጥሮስ ይህ በነቢዩ የተባለው ነው እንዳለው እኛም እርሱን ተከትለን ይህ በነቢዩ የተባለው ነው እንላለን። በሌሎች የታየ መገለጦች በእኛ መደገም አለባቸው በማለት የሌሎች ቅጂ ለመሆን መመኮር የለብንም። እሹ ፈትኑ። የመንፈስ ቅዱስ መፍሰስ ስትሹ በእናንተ ላይ የመጣው መንፈስ ኃይል ከእግዚአብሔር ስለመሆኑ ልትፈትኑ ይገባል። ከእግዚአብሔር ጋር ልትተባበሩ እንጂ መንፈሳችሁን ፈጽሞ ወና ማድረግ አይገባችሁም። ሌሎችን ለመምሰል አትሞክሩ። ፈቃዳችሁን ፍዝ አታድርጉት። ከመጠን በላይ ራሳችሁን ለመቆጣጠር ሆነ በአንጻሩ ከሚገባው በላይ ልጓሙን ለመልቀቅ አትሞክሩ። ምክንያቱም አንዳች ክፉ መንፈስ ቅዱስን የሚመስል ማሳሳቻ በማቅረብ ልዕለ ተፈጥሯዊ ስሜቶችና ተሞክሮዎች ሊሰጣችሁ ስለሚችል ነው። አማኝ የተቀበለው ከመንፈስ ቅዱስ ይሁን ወይም ከክፉ መንፈስ ይሁን መፈተን ይገባዋል። የመንፈስ ቅዱስን ሥራ ከክፉ መንፈስ ሥራ ለመለየት ከሁሉ አስቀድመን የአሰራር ዘይቤያቸውን ማወቅ አለብን። መንፈስ ቅዱስ ሰዎች ከእርሱ ጋር በንቃት እንዲተባበሩ ሲፈልግ፣ ክፉ መንፈስ ግን እንዳሻው መፈንጨት ይችል ዘንድ ሰውን ፍዝ እንዲሆንለት ይፈልጋል። ስለዚህም የመንፈስ ቅዱስ መፍሰስ ስንፈልግ አእምሮአችንን ወና ማድረግ፣ ፈቃዳችንን ፍዝ እንዲሆን ወይንም ሌላ ኃይል እንዲነዳ መፍቀድ የለብንም። ፍዝነት ለክፉ መናፍስት ስርግና ምላሻቸው ነው። እንዲሁም የሌሎችን ተሞክሮ ለመቅዳት መሞከር ክፉ መንፈስ በእኛ የሚሰራበት እድል ይሰጠዋል። ስለዚህ ቀደም ሲል ያወሳናቸውን መርሆች ልብ ማለት ይገባናል። ይኸው ከመንፈስ ቅዱስ ጋር በንቃት መተባበርና ወደ ስህተት እንዳንወሰድ በጥንቃቄ መጠበቅ። ምክንያቱም ማንም ሰው ሊስት ይችላል። ምዕራፍ 5 ይቀጥላል። ቪዲዮውን ከወደዱት ሼር፣ ላይክ፣ ሰብስክራይብ ማድረግ አይርሱ።